ሄሎ ሰላም ነው። ሰላም ነው አለን እግዚአብሔር ይመስገን። ደህና ነህ? ምን ሰላም አለ? ኢየሱስ ክርስቶስ እኔ በምድር ላይ ሰላም እንዳመጣ የመጣሁ አይምሰላችሁ ሰይፍን እንጂ። ሰው ከእስልምና ከወጣ ይገደላል አይገደልም? በሸሪዓ ህግ ጓደኛ ጋር ተከራክራችሁ ነው? አቅርበው እስኪ ጓደኛህን አንዴ ሰላም ልበለው። ማነው ስሙ? አቅርበው። አንድ ሰው ከእስልምና ከወጣ በሸሪዓ ህግ ይገደል ይላል አይደል? አቅርበው። ለምን ትዋሻለህ? ጓደኛ ጋር ተከራክረን ነው አለ። ያራዳነታችሁ እኛ ተራምደን ነው ሄደናል። የለም ያወራህ ሰው ራስህ ብቻ ነው ያወራህ ያለው። ግሳና ማንም ሰው ኮሜንት ላይ እንዳይሰድባቸው። የተነገሩት እነሱ አይደሉም ጥፋተኛ፣ ውሸታም ዲያቆኖቻቸው ናቸው የሚሞሏቸው። ይሄ ነው ጥላቻ ይነግሯቸዋል። ኢስላምን መጥተው በክፉ ነገር እንዲረዱ ልክ እንደ ጭራቅ አድርገው ይስሉላቸዋል። ህፃን ልጆች ልክ እንደ ህፃን ልጅ እንደሚጤጥዬ ልጅ ስለሚያቸው ማለት ነው። አዎ አንድ ነው ትምህርታቸው። አንድ ከሆነ አንዱን ከያዘን በቂ ነው። ስለዚህ ሉቃስ የክርስቶስ ተማሪ ነው አይደለም ነው እንጂ ማስረጃ። እሺ ስለ ቁርአን የሰጠኝ ማብራሪያ ያው ልልበት አልችልም፣ ያው እምነቴ ስላልሆነ እንደገና ስለ ቁርአንም ስለማላውቅ፣ ግን ከመጽሐፍ ቅዱስ አንጻር የክርስቶስ ቃል እሳ እንዴት ይታያል? ያው እሱ እንደሚሰቀል ተናግረዋል። እንደገና ኢሳያስ ምዕራፍ ሲመስለኝ 53 አካባቢ ሙሉ ምዕራፍ እንደዛ ይናገራል እንደሚሰቀል። እንደገና ሐዋርያቶቹም እንደሚሰቀል ተናግረዋል። ክርስቶስ እሺ ማቴዎስ የክርስቶስ ነው። አሁን ምን አልሽ መሰለሽ፣ ቅድም እነዚህ ሐዋርያቶች የተናገሩት ሁሉ ክርስቶስ መሰቀሉን አልሽ። ከተናገሩት መካከል አንደኛው ሉቃስ ነው አይደል? ያው አንደኛው ሉቃስ ነው። ማስረጃው ምንድን ነው? አሁን ሉቃስ ሂደን ስናየው ጊዜ ክርስቶስ ከመረጣቸው ደቀ መዛሙርቶች ነው ወይ? አይደለም። ስለዚህ ማንም ሰው ዛሬ ተነስቶ ተሰቅሏል ብሎ ቢናገር ከወንጌል ዝም ብሎ አምጥቶ ቢጨምር ልንቀበለው ነው ማለት ነው? ይህ ሰው የክርስቶስ ደቀ መዝሙር ለመሆኑ ማስረጃ የለም። መኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል አሉ። በዚያን ጊዜም አይሁዳውያን ለእኛ ቃል የተገባው መሲህ ነው ብለው ይከተሉታል። ተመልከቱ። የዛኔ ያንን የሚቀበሉት ለምንድን ነው ከተባለ እኔ የዚህ ዓለም ገዥና አምላክ ነኝ ይላቸዋል። የዚህ ዓለም ባለቤት እኔ ነኝ በቃ ይላቸዋል። እነሱ የፈለጉት መሲህ ይሄን ምድራዊ ስልጣንን የሚያጎናጽፋቸው ነበርና ለእኛ ቃል የተገባው መሲህ ነው ይላሉ። ቸውን አማልክት ቃላቸው ይላል እግዚአብሔር ቃል አይደለ ይከተል ነው የሚለው። ለዚህም ነው እንዳለ አይሁዶችን አይተሽ ከሆነ ዮሐንስ ወንጌል ላይ ሊወግሩት ይፈልጉ ነበርና ይላል። ሊወግሩት ይፈልጉ ነበርና ወደ 10 ጥቅስ ሰጥሻለሁ። ውግራት ነበር እነሱ ይፈልጉት። ይሁን የተሰቀለው አካል ግን ሌላ አካል እንደሆነ ከዚህ ትረጃለሽ። ምክንያቱም በህጋቸው መሰረት ቀጥተውታል ከተባለ ቀጥታ ሄደን ህጋቸውን ስናየው ተወግሮ ይገዳል እግዚአብሔርን የሰደበ ይላል። እግዚአብሔርን ከመሳደብ መካከል አንደኛው ምንድን ነው? ራስን እንደ አምላክ አድርጎ መናገር ነው። የአይሁዶች ክስ ይሄ ነበር። ራስህን አምላክ በማድረግህ ብለው ዋሹበት፣ ቀጠፉበት። መጨረሻ እንደገና በህጋቸው መሰረት ሊወግሩት ይፈልጉ ነበር። ሊወግሩት ፈልገው አሁን ይሰማል እና እንደ ህጋቸው መሰረት አልተፈጸሙበትም። ተሳስቷል። ህጉ ምንድን ነው ከተባለ ውግራት ነበር። ህጋቸው የሚራስ ነው። እግዚአብሔርን የሰደበ ሰው ውግራት እንጂ ስቅላት የሚል አይደለም በፍጹም። ያ ነው አደል። ከእኔ መጨመር የምትፈልገው አለ በዚህ ጉዳይ ላይ? እሷ ጀሪ መረዳት የምትፈልግ ልጅ አይነት ነች። ወላሂ አብዱል ከሪም አለ አለው ኡስታዝ ጨምርላል። ያው ኢየሱስ ለሞት አልፈለገም ነበር። ጄሪ ለአይሁዶች እኮ ይላቸው ነበር፣ እኔ ከአምላክ ሰምቼ የምነግራችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንደዚህ አላደረገም፣ እናንተ የዲያብሎስን ስራ ነው የምታደርጉት ይላቸው ነበር። ኢየሱስን መግደል ማሰብ የሰይጣን ሀሳብ እንጂ የአምላክ ሀሳብ አይደለም። ኢየሱስ እንደዛ ብሎ ተናግሯል በቀጥታ ማለት ነው። ልትገሉኝ ትፈልጋላችሁ? አብርሃም እንደዚህ አላደረገም ያለ ይናገር ነበር። ግድያው መገደል የሚባለውን ነገር አይፈልገውም ነበር። ሲቀጥል ደግሞ ለዓለም ሞት ይጸልይ ነበር። ያ ሁላ ጸሎት ታዲያ አምላክ ዝም ብሎ አይቀበለውም ማለት ነው? ሲጸልይ ነበር እኮ አይደል? አድነኝ እያለ ነበር። መንገዱ ላይ ቀይር ነበር አይደል? ነገር ግን ያ ሁላ ነገር ኢየሱስ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን ከኮ ይከፈትላችኋል ብሎ ማንም ሰው እኮ ልጁ እንጀራ ጠይቆት ድንጋይ እንደማይሰጠው ሁሉ አምላክም ልክ በጣም የገለጸበት መንገድ ልክ አንድ ሰው ልጁ ለልጁን የሚበላ ነገር ብሎ አንድ አባት ልጁ አባትየውን የሚበላ ነገር ምናምን ብሎት ድንጋይ ይሰጠዋል ብሎ ነው ኢየሱስ ምሳሌ ሰጠው። ልክ በዛ ያህል ጠይቁ ይሰጣችኋል፣ ለምኑ ታገኛላችኋል። እንደ ኢየሱስ የለመነ ሰው የለም። ሊትራሊ እኔ እዚህ ምድር ላይ አይቻለው ስላችሁ በባይብል ደረጃ እኔ በተጠቀሰው መጽሐፍ ቅዱስ ላይ ባየሁት ላይ ማለትም በመጨረሻ ላበላብ እስኪሆን ድረስ ማለት ነው። ሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ ይሄ ከፊቱ የሚወጣው ወዝ አለ አይደል? ከፊቱ የሚወጣው ወዝ ልክ ደም የሚፈስ ነበር የሚመስለው። ደም ማለት ነው። እንደዛ መጽሐፍ ቃል በቃ እንደዛ የሚለው ላቡም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል።
አድነኝ እያለ እንደዚህ ላበላብ ሆኖ አምላክን ጠይቶ አምላክ ጸሎቱን አልተቀበለውም ማለት ታዲያ ምኑ ጋር ነው ታዲያ ትምህርቱ? በራሱ የኢየሱስ ትምህርት ራሱ እኮ በቃ አይሰራም ከዚህ በኋላ። ምክንያቱም እሱ ራሱ ያስተማረው ነገር መልሶ አልሰራም። የምጀው ጸሎቱ የት ሊገባ ነው? ያ ሁላ ሲጸልይ የነበረው መዳን ሲፈልግ ነበር። መሲሁን ገደሉት ማለት እኮ ታዲያ ሰይጣን አሸነፈ ማለት እኮ ነው። ያ ጸሎቱ ተሰምቶለታል። ሲቀጥል አድነኝ እያለ ሲለምን የነበረው እንደተሰማለት ዕብራውያን ምዕራፍ 5 ቁጥር 7 ላይ ይናገራል። ኢየሱስ ክርስቶስን በምድር በኖረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ። እግዚአብሔርንም ስለመፍራቱ ጸሎቱ ተሰምቶለታል ይላል። ጸሎት ምንድን ነው ያደረገው? ጸሎት ተብሎ የዛኔ በተጨነቀ ጊዜ ሲታይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ እያለ ለመነው። ከሞት ሊያድነው እንዲህ እንደፈለገ ይናገራል። ከዚያ አድኗል። ያ ነው የሚናገረው። የሚገርመው በቁርአን ላይ አላህ ሱብሓነሁ ወተዓላ አዳንኩት እያለ ቃል በቃል ይናገራል። አይሁዶች ካሰቡበት ተንኮልና ሴራ አድኖታል። መዳንም አለበት እንደው በደንብ ካስተዋላችሁት። ምክንያቱም እነዚህ አይሁዶችን የበላይ ሊሆንባቸው ይገባል በእነርሱ ላይ ዳግም መጥቶ የትንሣኤ ቀን ከመድረሱ በፊት የበላይነትን እስኪያጎናጽፈው ድረስ አምላካችን አላህ እነዚህ አይሁዶች በእርሱ ላይ አሸንፈውት በዛው ሊቀጥሉ ይሄ አይሆንም፣ በፍጹም ጥበቡ የማያስኬድ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ አልተገደለም አልተሰቀለም የሚለውን ከገለጹ በኋላ ሐዲስ ላይ ዳግም መጥቶ መሲሁ ከሰማይ በመላእክት ታጅቦ ይወርዳል አሉ። የሚገርማችሁ በመላእክት ታጅቦ ይወርዳል። የዛኔም አይሁዶች እስከዚያ ዘመን ድረስ መሲሁ ይመጣልናል ብለው ይጠብቃሉ አሉ። መቼ እንደሚያበቃ ይሄ ትንቢታቸው ፍጻሜውን አግኝቷል የሚሉት አይሁዶች መቼ እንደሆነ ሁሉ ያውቃሉ። ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። አይሁዳውያንም እስከ ዘመኑ ፍጻሜ ድረስ ዘመኑ ፍጻሜ ከመድረሱ በፊት መሲሁ ይመጣል ብለው እስከዚያ ዘመን ይጠብቃሉ አሉ። ልክ የዘመኑ ፍጻሜ ከመድረሱ በፊት የዛኔ ሐሰተኛው መሲህም ይነሳላቸዋል አሉ። እነሱ የሚጠብቁት መሲህ ምን አይነት መሲህ እንደሆነ ታውቃላችሁ? ምድራዊ ስልጣንን የሚያጎናጽፋቸው መሲህ ነበር የጠበቁት። የማርያም ልጅ ዒሳ ዓለይሂ ሰላም ደግሞ ኢየሱስ ስለ ምድራዊ ስልጣን ሳይሆን ሲነግራቸው የነበረው ስለ ሰማያዊ ስልጣን ብቻ ነበር። ተቃራኒ ሆነባቸው ከጠበቁት። እነሱ ምድራዊ ስልጣንን የሚያጎናጽፈን መሲህ ብለው ይጠብቃሉ። ካሉበት ቅኝ ግዛት ነፃ አውጥቶ የበላይነትን የሚያጎናጽፋቸው ስለ ምድራዊ ስልጣን ባለቤት መሲህ ነበር የጠበቁት። ነገር ግን መሲሁ ዒሳ ዓለይሂ ሰላም ስለ ሰማያዊ ስልጣን ነው የሚነግራቸው። ሰማይ ላይ ስለሚገኘው ስለ ምድራዊ ስለ ጊዜያዊ አልነበረም። አንተ ነህ መሲሁ እያሉ ይሳለቁበት ሁሉ ነበር። በቁርአንም ላይ ይሄ ተቀምጧል። መሲሁ አንተ ነህ እያሉ ሲሳለቁበት እንደነበር ወቀውለሁም ኢና ቀተልና አልመሲሐ ዒሳ ብነ መርየም ረሱሉላህ መሲሁን ገደል ነው እኮ እያሉ ይሳለቁበትም ነበር ይለናል። አያችሁ፣ በመሳለቅ ደረጃ እንጂ አምነውበት አይደለም። ስለዚህ እሱ ሊነሳ ይገባዋልና አምላካችን አላህ ሱብሓነሁ ወተዓላ አነሳው። የዘመኑ ፍጻሜ ከመድረሱ በፊት አይሁዳውያን መሲሁ መጥቶልናል ብለው የዛኔ ሐሰተኛውን መሲህ ይቀበላሉ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩእሲሂም አጥያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል አሉ። በዚያን ጊዜም አይሁዳውያን ለእኛ ቃል የተገባው መሲህ ይሄ ነው ብለው ይከተሉታል። ተመልከቱ። የዛኔ ያንን የሚቀበሉት ለምንድን ነው ከተባለ እኔ የዚህ ዓለም ገዥና አምላክ ነኝ ይላቸዋል። የዚህ ዓለም ባለቤት እኔ ነኝ በቃ ይላቸዋል። እነሱ የፈለጉት መሲህ ይሄን ምድራዊ ስልጣንን የሚያጎናጽፋቸው ነበርና ለእኛ ቃል የተገባው መሲህ ይሄ ነው ይላሉ። ለተወሰነም ጊዜ የበላይነትን ያሳያቸዋል ሐሰተኛው መሲህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የምኩሱ ደጃል ፊኩም 40 የውመን አሉ። ደጃል በመካከላችሁ ሐሰተኛው መሲህ ለ40 ቀን ያክል በምድር ላይ ይቆያል አሉ። ከ40 ቀን በኋላ መሲሁ እውነተኛው መሲህ መጥቶ ያጠፋዋል። ወደ እዛ እንሄዳለን። ግን እነዚህ በ40 ቀናት ዓለምን ያዳርሳል አሉ። አይሁዳውያንም አብረውት ያስሳሉ ዓለምን፣ የበላይነትን ለጊዜው ተጎናጽፈው ማለት ነው። ተመልከቱ። የዛኔ ቃል የተገባው ለእኛ ይሄ መሲህ ነው ብለው ያምናሉ። ለምን? ምድራዊ ስልጣንን ስለሚያጎናጽፋቸው ለጊዜው ለተወሰነ ጊዜ። ያን እውነተኛውን የማርያም ልጅ ለምን መለሱት? ምድራዊ ስልጣንን ሳይሆን ሰማያዊ ስልጣንን ሲሰብካቸው ስለነበር። የዛኔም ለ40 ቀን ይቆያል ካሉ በኋላ 40ውን ቀናቶች ግን ገለጿቸው። ነቢ ሰለላሁ ዐለይሂ ወሰለም የውሙን ከሰና ወየውሙን ከሸህር ወየውሙን ከኡስቡዕ አው ከጁምዓ ወሳኢሩ አያሚሂ ከአያሚኩም ሃዚህ አሉ። ሐሰተኛው መሲህ የዛኔ በምድር ላይ ሲመጣ ለ40 ቀን ይቆያል ካሉ በኋላ አንደኛው ቀን ግን ልክ እንደ ዓመት ይረዝምለታል አሉ።
ሁለተኛው ቀን ልክ እንደ ወር፣ ሶስተኛው ቀን ልክ እንደ ሳምንት፣ ሌሎች ቀናቶች ደግሞ ልክ እንደናንተ ቀናቶች። በእነዚህ ቀናቶችም የዛኔ ዓለምን እንደሚያዳርስ ተናገሩ። መካና መዲና ሲቀር አይገባም አሉ፣ እነዚህን መላእክቶች ስለሚጠብቋቸው። ታዲያ በዛን ጊዜ ይህ ሐሰተኛው መሲህ በጣም በርካታ አሳች የሆኑ ተአምራት የሚመስሉ ውሸት ነገራቶችን ይዞ ይመጣል፣ ሰዎችን ለመሸወድ ይፈቻል አይደለ? እነዚያን ያሳያቸዋል። በጣም ከባድ ፈተና ነው። የዛኔ ሐሰተኛው መሲህ ሰዎችን ይፈትናል። መጨረሻ ላይ ልክ ይህን ጊዜ ካዳረሰ በኋላ እውነተኛው መሲህ ከሰማይ ይወርዳል። ልክ አይሁዳውያን ትንቢታችን ተፈጽሞ ያውና የበላይነትን በመሲሁ አገኘን ብለው ካረጋገጡ በኋላ ተመልከቱ፣ አላህ ስብሐነሁ ወተዓላ እውነተኛውን መሲህ ከሰማይ የዛኔ ያወርደዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመላእክት ታጅቦ ነው የሚወርደው አሉ። ዝም ብሎ አይደለም መሲሁ የሚወርደው፣ በመላእክት ታጅቦ ይወርዳል። ቀጥታ ወደ ቤተ መቅደስም ይመጣል አሉ። ፍልስጤን ላይ ይወጣቻል። መጀመሪያ ከወረደ በኋላ ወደ ምስራቅ ደማስቆ ላይ ከወረደ በኋላ ባበል ሉድ የምትባል ቦታ ላይ፣ ከዛ ወደ ቤተ መቅደስ ፍልስጤን ላይ ይመጣል። ይህ ዛሬ ኢየሩሳሌም ላይ የሚገኘው ቤተ መቅደስ፣ እዚያው ላይ ሲሰግድ ነበር መሲሁ። ነቢያትም እዚያ ነበር ሲሰግዱ የነበረው እስራኤላውያን ነቢያቶች። የዛኔም ወደዚያ ይመጣል። የሚመጣበትን ሰዓት ሁሉ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። መልኩን ሁሉ ተናግረዋል። ተክለ ሰውነቱን ተናግረዋል። ለብሶ የሚመጣውን የልብስ አይነት ሁላ ተናግረዋል። አንድ ያስቀሩት ነገር የለም። ዛሬ ብናየው በሰዎች መካከል እንድናውቀው አድርገው ነው ነግረውን የሄዱት። አንድ ስለ እርሱ ሳይናገሩ የሄዱት ነገር የለም። ቁመቱን ሁሉ ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ለይሰ ቢጠዊል ወላ ቢልቀሲር አሉ። መሲሁን ልንገራችሁ እወቁት አሉ። አና አኽቢሩኩም ዐንሁ ፈዕሪፉሁ፣ እኔ ስለ እርሱ ልነግራችሁ ነው በደንብ እወቁት ከወዲሁ ብለው ነገሩ። ለይሰ ቢጠዊል ወላ ቢልቀሲር አሉ። በጣም ረጅም አይደለም መሲሁ፣ በጣም ማጭርም አይደለም አሉ። ወላኪነሁ መርቡዕ፣ ነገር ግን እርሱ መካከለኛ ተክለ ሰውነት ያለው ነው አሉ። ዓሪድ በይነ መንኪበይህ አሉ። ትከሻዎቹ ሰፋ ያሉ ናቸው አሉ። ዋሲዑ ሰድር፣ ደረቱ ሰፋ ያለ ነው አሉ። እጅግ በጣም የሚያምር እንደሆነ ከዚህ ትረዳላችሁ። ቁመቱ በጣም ረጅም ዝግልግ ያለ ረጅም አይደለም፣ በጣም አጭርም አይደለም፣ መካከለኛ ነው። ትከሻዎቹ ሰፋ ያሉ ናቸው፣ ደረቱ ሰፋ ያለ ነው። ከለሩን ተናገሩ። በጣም ወደ ቀይነት የሄደም አይደለም፣ በጣም ነጭም አይደለም፣ በመካከል እንደሆነ ተናገሩ። ለብሳቸው የሚመጣ ልብሶች ሁለት የተቆራረጡ ልብሶች ናቸው። አንድ ወጥ ልብስ ለብሶ እንደማይመጣ መውቀው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ ወደ ቢጫ አይነት የሆነ ዳልቻ አይነት ከለር ይሄዳል አይደለ? እንደዚህ አይነት ልብሶችን ለብሶ እንደሚመጣ ተናገሩ። ጸጉሩን ሁሉ ተናግረዋል። ሸዕሩሁ ኢላ ሸሕመቲ ኡዝነይሂ አሉ። ጸጉሮቹም እስከ ጆሮ ጫፍ ድረስ ረዘም ያሉ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጸጉሩ በጣም ድልስ የሆነ ላዛ የሆነ እንደሆነ ተናገሩ። ልክ እንደ ቁርጭጭ ያለች ጸጉር አይደለም እንደ አፍሪካውያኖች፣ እንደዚህ አይነት ጸጉር እንደሆነ ተናገሩ። ልክ እንዲሁ ከራሱ ላይ የሆነ ወርቅ እየተንጠፈጠፈ ሉል እየተንጠፈጠፈ ሁሉ ይመስላቸዋል አሉ። ሲገባ ጊዜ ሲመጣ ጊዜ ማለት ነው። የሚመጣበትንም ጊዜ ተናገሩ። ልክ እናንተ የሱብሒን ሶላት ለመስገድ ብላችሁ ወደ መስጂድ እንደምትገቡ የዛኔ ተሰባስባችሁ ሳላችሁ ይመጣል አሉ፣ ይደርሳል። የዛኔም በእናንተ ጊዜ የሚመራችሁ መሪ ተቀደም ያ ሩሕ አላህ ወከሊመቱሁ ብሎ ይናገረዋል። አንተ በአላህ ቃል እና በአላህ መንፈስ የተፈጠርክ መሲሁ ሆይ ተቀድመህ አሰግደን ብላችሁ ትናገሩታላችሁ። እርሱም ምን ይላል መሲሁ የዛኔ ኢነሃ ኡቂመት ለኩም ይላል። እርሱ ለእናንተ ነው ኢቃም የተደረገውና አሰግዱ ይላችኋል። የዛኔም ታሰግዳላችኋሉ። ከዚያ በኋላ ግን መሲሁ ነው የሚመራችሁ ብለው ተናግረዋል። ከዚያ በኋላ መሲሁ ዒሳ ዓለይሂ ሰላም ከመስጂድ ይወጣል። ደጃልን ይፈልገዋል፣ ያንን ሐሰተኛውን መሲህ። አይሁዳውያኖች የበላይነትን ተጎናጽፈንበታል ያሉትን ሐሰተኛውን መሲህ ይፈልገዋል። ይገናኛሉ። ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይሄን በሚያገኘውም ጊዜ ፈየዙቡ ከማ የዙቡ ልሚልሕ አሉ። ውሃ በጨው ውስጥ ነው ጨው በውሃ ውስጥ ሲገባ ጊዜ እንደሚቀልጠው ሁሉ ያም ሐሰተኛው መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል ብሎ ተናገሩ። ይህ አንዱ ለመሲሁ የተሰጠው ዳግም ተአምር ነው። ዳግም በሚመጣ ጊዜ ይዞት የሚመጣው ተአምር ምንድን ነው? ጠላት በመሲሁ ፊት መቆም አይችልም። የዛኔ ለምን ከተባለ መሲሁ በአይኑ በማየት ብቻ ጠላቶችን የማቅለጥን ተአምር ይዞ ይመጣል። ማንም ሰው በእርሱ ፊት እንዲቆም አያደርግም አምላክ። ያ ማለት መሲሁን ሊገድል አይችልም። መሲሁን ከፊቱ የሚቆም ጠላት ካለ ቀልጦ ይሞታል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዙብ እያየውም ይቀልጣል አሉ።
ወለው ተረከሁ ለዛብ ነቢ ስ ላ ስለም ብላሉ እንዳው ትውት አድርጎ ዝም ብሎ በማየት ብቻ ቢቶ ያቀልጠው ነበር አሉ። ግን እንዲገድለው ተወስኗልና የዛኔ ይሸሻል ደጃል፣ ሐሰተኛው መሲህ እውነተኛው መሲህ ይከተለዋል፣ በአንዲት ምትን ብቻ ይገድለዋል አሉ። ከዚያ በኋላ ሐሰተኛውን መሲህ ያጠፈዋል። እውነተኛው መሲህ ከዚያ በኋላ ዒሳ ዓለይሂ ሰላም ሰዎችን ዳዋ ያደርግላቸዋል፣ ወደ ኢስላም ጥሪ ያደርግላቸዋል። ወየድዑ ናስ ኢላ ዲኒላህ አሉ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል በትንቢታቸው ላይ ሰዎችንም ወደ አላህ ዲን ወደ ኢስላም ይጠራቸዋል አሉ። ወላ የብቃ ፊ ዘማኒሂ ኢለል ኢስላም አሉ። በእርሱ ዘመን ኢስላም እንጂ ሌላ ማንም ሃይማኖት አይቀርም አሉ። ሁሉም ሃይማኖቶች ይጠፋሉ የዛኔ መሲሁ። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ሁሉን ሰው ሁሉ ለአንዱ አምላክ ካስገዛላቸው በኋላ የዛኔ መሲሁ ፍጻሜ ይሆናል አሉ። ነገር ግን እስከዚያ ድረስ በጠላቶቹ ላይ የበላይነትን ሊጎናጸፍና ሊያሸንፋቸው ይገባልና እስከዚያ ድረስ አይጠፋም መሲሁ አሉ። አያችሁ፣ ሁሉ በሁሉ ይሆን ዘንድ ሁሉን ለአንዱ አምላክ ካስገዛ በኋላ መሲሁ የዛኔ የእርሱን ፍጻሜ ይሆናል አሉ። እስከዚያ ድረስ ግን አይጠፋም መሲሁ በጠላቶቹ ላይ የበላይነትን ሊጎናጸፍ ይገባዋልና አምላክ አላህ ቃል ገብቶለታል። አንተንና እነዚያን የተከተሉ ሆነም እስከ የትንሣኤ ቀን ከመድረሱ በፊት የበላይ አድርጋቸዋለሁ ብሎ ቃል ገብቶለታል። መሲሁ ዒሳ ዓለይሂ ሰላም የዛኔ ሰዎችን በነቢ ሰለላሁ ዐለይሂ ወሰለም ሕግና ስርዓት በቁርአንና በሐዲስ ያስተዳድራል። በእርሱ ዘመን የዛኔ በጠላቶቻቸው ላይ መሲሁ ዒሳ ዓለይሂ ሰላም የበላይነትን ይጎናጸፋሉ። ያ ነው ሁሉን ለአንዱ አምላክ ያስገዛል መሲሁ የዛኔ። የዓለም ህዝብ ሁሉ ለአንዱ አምላክ ለአላህ ብቻ ይገዛሉ። ፈላ ዩዕበዱ ፊ ዘማኒሂ ኢለላህ አሉ ነቢ ሰለላሁ ዐለይሂ ወሰለም። በእርሱ ዘመን የዛኔ ለአንዱ አምላክ ብቻ እንጂ ለሌላ ማንም ሰዎች አይገዙም አሉ። ለአላህ ብቻ እንጂ ለማንም አይገዛም ሰው። ይህ ቃል በቃል ማየት የሚፈልግ ሰው ካለ ያሳያለኝ ታቸዋል። በመሲሁ በዒሳ ዓለይሂ ሰላም ዘመን ማንም የሚቀር ሰው የለም። ፈዩህሊክ ላሁ ኩለል ሚለል ፊ ዘማኒሂ፣ በእርሱ ዘመን ሁሉም ሃይማኖቶች ሁሉም መንገዶች ይጠፋሉ እያሉ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። እና ለዚያ ነው መሲሁ ሌላም በርካታ ተአምራቶችን ይዞ ይመጣል። ሌላው የእርሱ ትንፋሹ ራሱ ከ100 ሜትር በላይ የሚጓዝ እንደሆነ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። የእኔ ትንፋሽ ለምሳሌ አንድ ስንዝር ላትጓዝ ትችላለች የእኛ። የእርሱ ግን በትንፋሹ ጠላት ወደ እርሱ መቅረብ አይችልም። ለምንድነው አምላክ ይህን እንክብካቤ የሚያደርግለት ለመሲሁ? ምክንያቱም በጠላቶቹ ላይ የበላይነትን ሊጎናጸፍ ይገባዋልና ማንም ጠላት መጥቶ ጫፉን አይነካም መሲሁን። ይህን ይመስላል። ሐዲቱን ላሳያቸው አውጥቼ እንዳውም እያንዳንዱን እየተረጎምኩ ያሳያችሁ። አቡ ዳውድ 43:22 ላይ ታገኙታላችሁ። አቡ ዳውድ 43:22 ላይ ታገኙታላችሁ። እሺ፣ ጥያቄ ያለው መጠየቅ ይችላል። እስከዚያ ድረስ ላውጣላችሁና የተናገርኳቸውን ላሙላችሁ። ልናገር ብዙ ይቻላል፣ ተናገር። እሺ፣ ስለ ቁርአን የሰጠኝ ማብራሪያ ያው እኔ ልልበት አልችልም፣ ያው እምነቴ ስላልሆነ እንደገና ስለ ቁርአንም ስለማላውቅ፣ ግን ከመጽሐፍ ቅዱስ አንፃር የክርስቶስ ቃል እሳ እንዴት ይታያል? ያው እሱ እንደሚሰቀል ተናግረዋል። እንደገና ኢሳያስ ምዕራፍ ሲመስለኝ 53 አካባቢ ሙሉ ምዕራፍ እንደዛ ይናገራል እንደሚሰቀል። እንደገና ሐዋርያቶቹም እንደሚሰቀል ተናግረዋል። ክርስቶስም ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ደግሞ ሊሰቀል ይገባዋል ብሏል ዮሐንስ 3:15 ላይ። እና ይሄ ቃሉ የት ሄደ? ትንቢቱስ የት ሄደ? የሐዋርያት ትምህርት ውሸት ነው? በመጀመሪያ እነዚህ ሐዋርያቶች ከክርስቶስ ሰምተው እንደጻፉ ማስረጃ ይኖራል? ጀሪ ሉቃስ ለምሳሌ ኢየሱስ ክርስቶስ መርጦታል፣ ከተማሪዎቹ መካከል ነበር። ማርቆስ ከተማሪዎቹ መካከል ነበር። ኢየሱስ ክርስቶስ ነበር። ማቴዎስ ነው አይደል? አይደል? ሌላዎቹ እንዳልተመርጠዋል። የሐዋርያት ሥራ ምዕራፍ 7 ላይ ይናገራል መሰለኝ። እስኪ ሉቃስ ክርስቶስ እንደመረጠው ማስረጃ ምንድን ነው? እሺ፣ እና ዮሐንስ እሳ እንሄዳለን፣ ችግር የለውም። ትምህርታቸው አንድ ነው፣ አይለያይም አይደለ? ነው ይለያያል። አዎ አንድ ነው ትምህርታቸው። አንድ ከሆነ አንዱን ከያዘን በቂ ነው። ስለዚህ ሉቃስ የክርስቶስ ተማሪ ነው አይደለም?
ነው እንጂ ማስረጃ ሉቃስ ነው ያልከኝ? አዎ ሉቃስ። ኦኬ፣ ግን ማቴዎስ ላይ ክርስቶስ እንደሚሰቀል ተናግረዋል። እሱን እንጥላለን። ሉቃስ የክርስቶስ ተማሪ እንደሆነ ማስረጃ አለው። አንድ ናቸው ብለናል። ትምህርታቸውም አንድ ነው። ከነዚያ ከሐዋርያቶች አንዱን አንስተን እሺ፣ ሉቃስ ይቀርና አይቀርም እሱ። ለምን እንዴ? እሺ፣ ማቴዎስ የክርስቶስ ነው። አሁን ምን አልሽ መሰለሽ ቅድም እነዚህ ሐዋርያቶች የተናገሩት ሁሉ ክርስቶስ መሰቀሉን አልሽ። ከተናገሩት መካከል አንደኛው ሉቃስ ነው አይደል? ያው አንደኛው ሉቃስ ነው። ማስረጃው ምንድን ነው? አሁን ሉቃስ ሂደን ስናየው ጊዜ ክርስቶስ ከመረጣቸው ደቀ መዛሙርቶች ነው ወይ? አይደለም። ስለዚህ ማንም ሰው ዛሬ ተነስቶ ተሰቅሏል ብሎ ቢናገር ከወንጌል ዝም ብሎ አምጥቶ ቢጨምር ልንቀበለው ነው ማለት ነው። ይህ ሰው የክርስቶስ ደቀ መዝሙር ለመሆኑ ማስረጃ የለም። ግን ተሰቅሏል። እሺ፣ ሉቃስ ይቅርና ኢየሱስ እሳ ቀደም ጨምርግዝ ሁላቸውም አንድ አይነት ሀሳብ ነው የጻፉት። ማርቆስን ብትፈልጊው አታገኘውም። በጣም የሚገርምሽ ሌላ ልጨምርልሽ። ማርቆስና ሉቃስ ኢየሱስ ክርስቶስ አልመረጣቸውም፣ የሉበት። ግን ተሰቅለዋል ምናምን ብለው እንዳለ ጽፈውልናል። ከዚያ ምን እንላለን መተን በእነዚህ ላይ እምነታችንን እንገነባለን። ያስኬዳል። ለዚህ ነው አምላክ አላህ የመጨረሻውን ዘመን ነቢዩ ሙሐመድን አስነሳና ስለ መሲሁ ያለውን ጉዳይ ገለጸው። ታቸዋል ምን አለ? ወማ ቀተሉሁ ወማ ሰለቡሁ፣ እኔ እንዲሰቀል እንዲገደል አሳልፈን ሰጥተውትም አለ። በቃ አክብሮታል፣ መሲሁ ያከብረዋል፣ ይወደዋልና አልገደሉትም፣ አልሰቀሉትም። ታዲያስ በል ረፈዐሁ ላሁ ኢለይህ፣ በእውነትም እኔ ወደ እኔ አንስቼዋለሁ፣ አንስቶታል በክብር። ያን የተለያዩበትን ጉዳይ አምላክ ሊናገር ይገባልና። ስለዚህ እንዳጠቃላይ የክርስቶስ ደቀ መዝሙር አይደሉም። እዚህ አልመረጣቸውም። ያልመረጣቸው አካሎች መጥተው ስለ ክርስቶስ ቢናገሩ ተቀባይነት የለውም። በተቻለ ተቀባይነት የለውም። ወንድ ከሆንክ አስገባኝ ይላል እና ወንድ ልጅ ነኝ። ልክ ሉቃስ 1:31 ላይ እንዳለው እነሆ ትጸንሻለሽ፣ ወንድ ልጅ ነህ፣ ትወልጃለሽ እንደተባለ ናገባልኬ ላሎች ከወንጌል ዝም ብሎ አሳረኛው ሰላም ኡስታዝ፣ እንዴት ነህ? ደህና ነህ? አሳረኛው ይሰማል? ሄሎ፣ ሰላም ነው? ሰላም ነው። አለን እግዚአብሔር ይመስገን። ደህና ነህ? ምን ሰላም አለ? ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ላመጣ የመጣሁ አይምሰላችሁ ሰይፍን እንጂ እያለ ይሰማል። አይሰማም እንዴ? አስገባኝ። እሺ በቃ ጠይቅሽ፣ ችግር የለም። ጥያቄ ምንድን ነው? መልስልኝ። እሺ አንድ ጊዜ ልጠይቅህ። አይሰማም እንዴ? ጠይቅ። ይሰማል። አብሽር። ደስ ያለን ጥያቄ ጠይቅ። ቪዲዮን የሰበሸት ነው ና እኔ ጥያቄ አለኝ። እዚህ አብረን የምንሰራው ወንድም አለኝና እኮ እዚህ አንድ ወንድም ሙስሊም አለኝና የሆነ ተከራክረን ነው መልስልኝ። እሺ አልኩኝ እኮ ጠይቅ። አንድ ሰው ከእስልምና ከወጣ ይገደላል አይገደልም? በሸሪዓ ህግ ጓደኛ ጋር ተከራክራችሁ ነው? አቅርበው እስኪ ጓደኛህን አንዴ ሰላም ልበለው። ማነው ስሙ? አቅርበው። አንድ ሰው ከእስልምና ከወጣ በሸሪዓ ህግ ይገደል ይላል አይደል? አቅርበው። ለምን ትዋሻለህ? ጓደኛ ጋር ተከራክረን ነው አለ። አራዳነታችሁን እኛ ተራምደን ሄደናል። የለም ያወራህ ሰው ራስህ ብቻ ነው እያወራ ያለው። አቅርበው ሙስሊም ጓደኛህን እስኪ አቅርበው። መልስልኝ። አይሰማም እንዴ? አቅርበው ጓደኛህን። ዋሽተሃል፣ ውሸታም ነህ። ለምን ትዋሻለህ? በአንተ ቤት አራዳ ሆና አንድ እስልምና ተከታይ ከእስልምና ከወጣ ይገደል ይላል ሸሪዓው አይልም ነው ማለት። ጦጣ ከውሸት መጀመሪያ ራቁ። እሺ ክርስቲያን አለ ከገባችሁት መካከል ሁሴን ጋር አራዳ እንዳትሆኑ፣ ነውር ነው፣ በጣም ነውር። የእናንተ አራዳነት ለእኛ ፋራነት ነው። በደንብ ነው የምናውቀው። እሺ ለማወቅ ይሆን እዚህ ስትመጡ ጊዜ ለመረዳዳት ይሁን ለመማማር ይሁን። እሺ አራዳ እንዳያጫውታችሁ በልተናል።
የታለፈበት ሙድ ነው ከሙስሊሞች ጋር እናንተ አራዳነት። አሎ ከላይ ያላችሁ 9 ዓመት ልጅ እንደ ሚስቱ አድርጎ እንደወሰደ እኔ ደግሞ አንድ ሚስት ነው ያለኝ ከመሐመድ እንደምሻል ነው እየነገርኩ ያሉት። ሽፍታ ማለት ምን ማለት ነው? ሽፍታ ማለት ያው ሽፍታ ማለት እኩል ያልሆነውን ተገቢ ያልሆነ ነገር የሚያደርግ ነው። የ9 ዓመት ልጅ ማግባት ሽፍትነት ነው። አሁን ኢትዮጵያ ውስጥ እየተደረገ ያለው ማለት ነው። ማለት ትርጉሙን አሳየን። ከየትኛው ማለት ነው? ትርጉሙ ምንም ታውቀዋለህ፣ ግልጽ ነው። ይሄ ሽፍትነት በጣም ግልጽ ነገር ነው። የ9 ዓመት ልጅ ከመድፈር በላይ ሽፍትነት የትም የለም። እሺ ደፈረ የሚለውን አሳየን። አሳየን፣ ችግር የለውም። ያው ትልቁ ላይ አድርገህ እሺ ደፈረ ለምን ብዬ እነግርሃለሁ። ታንብበው አሳየን የሚለው ማስረጃ ደፈረ የሚል መጽሐፍህን ግለጥና አንብበው። መጽሐፍህን ግለጥና አንብበው። አሁን እዚህ ጋር ሰላም አለይኩም ስትባል ምንድነው አሁን ሌላ ነገር መቀበላጥረው ነው? እሺ አሳየን፣ ችግር የለውም። ደፈረ የሚለው የቱ ጋር እናንብብ? አታውቀውም ማስረጃ? ሽፍታውን ሽፍታ ልተነትንልህ አለ የመጣው እንዲህ ናቸው የሚነግሯቸው። እንግዲህ ምንም ማድረግ አይቻልም። ታግሰን እናስተምራለን። ማንም ሰው ኮሜንት ላይ እንዳይሰድባቸው። የተነገሩት እነሱ አይደሉም ጥፋተኛ፣ ውሸታም ዲያቆኖቻቸው ናቸው የሚሞሏቸው። ይሄ ነው ጥላቻ ይነግሯቸዋል። ኢስላምን መጥተው በክፉ ነገር እንዲረዱ ልክ እንደ ጭራቅ አድርገው ይስሉላቸዋል። ህፃን ልጆች ልክ እንደ ህፃን ልጅ እንደሚጤጥዬ ልጅ ስለሚያቸው ማለት ነው። አይታቸዋል። ህፃን ሆናችሁ እናቶቻችሁ ሲያስፈራሯችሁ ውጭ እንዳትሄድ እዛ ጭራቅ አለ ይሏቸዋል። ያንን ውጭ ፈርታችሁ ትኖራላችሁ ሁሌ እውነት እየመሰላችሁ። ማስፈራሪያ ነቻች። ግን ስታድጉ ጭራቅ የሚባል ነገር በታሪክ እንደሌለ ራሱ ውሸት እንደሆነ ትረዳላችሁ። ልክ እንዲሁም ዛሬ ኢስላምን እንደ ጭራቅ ይቀርጹላቸዋል። መጥተው ሲያዩት ግን ያ ነገር ውሸት እንደሆነ ሲያውቁ ቀጣፊ ዲያቆናት እንደሆኑ ይረዳሉ። የዛኔ መረዳት የሚፈልግ ያንን ነገር እየተረዳ ነው። አልሐምዱሊላህ። እና የሚነግሯቸው ነገር መሐመድ ደፈረ ይሏቸዋል አይደለ? ወላሂ ደፈረ የሚል የለም በጭራሽ። ውሸታም ናቸው፣ ቀጣፊ ናቸው። ሽፍታ ይሏቸዋል። ሽፍታ የሚታወቀው ምንድን ነው ከተባለ ሰዎችን አላግባብ የሚገደል አላግባብ ንብረታቸውን የሚዘርፍ ነው አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ያስጠነቀቁ ታላቅ ነብይ ናቸው። እንዳውም ሽፍታ ወይም ዘራፊ ማን እንደሆነ መጽሐፍ ቅዱስ ይናገራል። ጳውሎስ ቃል በቃል እኔ ዘራፊ ነኝ እያለ ይናገራል። ይወርቻል አይደለ? ይህ ነው ኢየሱስ ክርስቶስን ሌባ ይለዋል መጽሐፍ ቅዱስ። ሌባ እንደ ሌባ ይመጣል ኢየሱስ ይላል። አታያችሁ? ክርስቶስን ሌባ ብሎ የሚዘልፍ ነው መጽሐፍ ቅዱስ። እንደ ሌባ ይመጣል ኢየሱስ ይላል። ክርስቶስን ያክል ታላቅ ሰው ሌባ። ሰላም ጤና ይስጥልን። እንዴት ነህ? ሰላም ነው። እንዴት ነህ? ፈጣሪ ይመስገን፣ ክብሩ ይስፋ አለውኝ። እንዴት ነህ? አለን። የትኛው ፈጣሪ ነው የሚመሰገነው? አብ ነው? ወልድ ነው? መንፈስ ቅዱስ? አይ እኔ እንኳን ለዛ የበቃውኝ ሆኜ ሳይሆን ጥያቄም አይደለም፣ ግን ለአስተያየትም ደግሞ ማለት እንደዚህ ትልቅ ደረጃ ላይ ያላችሁን ሰዎች አስተያየት ለመስጠትም አይደለም። እኛ የተለያዩ ቤት ላይ ከስር ሆነን የምንማር ተማሪዎች ነን እና ኢቨን አንተን ብቻ አይደለም ባይዘው አስተያየት ለመስጠት የመጣሁት ማለት ነው። ሁሉም ቢሆንም ማለት ስታስተምሩ ማለት ያለ መረጃ ባይሆን ደስ ይለኛል። እኔ እንደራሴ ቁም ነገር እኔ ሁሉም ጋር እየገባው እማራለሁኝ ማለት የሆነ እንደዚህ የሆነ እምነትን ክርር አድርጎ ሳይሆን እኔ አንተ ለምሳሌ የሆነ ነገር ስታወራ በራሴ የምገነዘበው አለ። በቃ ይሄ የተናገረው ነገር ውሸት ነው፣ ይሄኛው ደግሞ እውነት ነው እያልኩኝ አንተ አይደለም ማለት የኔን አይምሮ አንተ አይደለም ይሄ እውነት ነው ብለህ እመን አትለኝም አይደለ? ስለዚህ የምናምነው እኛ ስለሆን ኢቨን የምትናገሩት ነገር ላይ ፎከስ ቢያንስ የሰውን እምነት እንትን ከማለት ትክክለኛውን እምነት ማንጸባረቅ የተለያዩ ነገሮች ባይወሩ እዚህ ሶሻል ሚዲያ ላይ እና ደግሞ አንዱ ለአንዱ ጥላቻ እንዲኖረው ባይደረግ እኔ እውነት ደጋፊ ነኝ። እኔ እንደራሴ የተሰማኝ ስሜት ማለት እንዲህ እምነት የምንለው እሱን ነው። አሁን እዚህ ቦታ ላይ ቅድም መጀመሪያ ማስረጃ መሆን አለበት። አንድ ሰው ሲናገር ማስረጃ ይኖር፣ ሌላኛው ጥላቻን ሰበካ አይሆን። እሱን ነው የምንላቸው። ገብቶሃል አይደለ? አዎ እንደዚህ ማለት ንጽጽር ምናምን አሁን አፍቃሪ ነኝ ከልጅነት ጀምሮ ንጽጽር ነገሮችን መከታተል ምናምን ወዳለሁኝ። ግን ከንጽጽር ስሰማ አይ ልክ ነህ። እኔ አሁን ከንጽጽር ስሰማ እኔ አሁን በስደት ላይ ያለው ሰውዬ ነኝ። ጓደኞቼ እንዳለ ብዛቶቹ ከልጅነቴም ጀምሮ አብሬ ተከባብሬ የኖርኩት ሙስሊሞች ናቸው። እየሰማኸኝ ነው?
እና ኢቭን አንተ የምትሰራው ንጽጽር ወይም የሆነ ሰው የሚሰራው ንጽጽር ለዛ ሙስሊም ጥላቻ የሚፈጥርብኝ ከሆነ እኔ አንተም ብሎክ ነው ማደርግ። ያም ሰው እንደዛው ላይክ ገብቶሃል አይደለ? ስለዚህ አንድነትን እምነት ሲሆን የራስን እምነት ጀስት ስታስተምር ያም ሰው የራሱን እምነት ሲያስተምር ሰው ነው መርጦ አንተ ስለ እምነት ስታስተምር ሰው ተስቦ ሊመጣል ይችላል እንጂ የሆነ የኔን እምነት ስሰር በቃ እንትን ነው ስክሮል ነው ማደርግ ላይክ አንተ እኔን ማዳን ካለብህ። በነገራችን ላይ አንድ ሰው ንጽጽር የሚሰራው ለሆነ ሰው ፍቅር ሲኖረው ነው። ገብቶሃል አይደለ? አንድ ክርስቲያናውን ለሙስሊሞች የውይይት ጥሪ ሆነ የሆነ ነገር ሲያቀርብ ያንን ሙስሊም ስለሚወደው መሆን አለበት። ምክንያቱም አንድ ክርስቲያን እስልምና በጨለማ ውስጥ ነው ብሎ ካመነ፣ አንድ ሙስሊም ደግሞ ክርስቲያን በጨለማ ውስጥ ነው ብሎ ካመነ ሙስሊሙ ክርስቲያኑን ከጨለማ ለማውጣት ነው፣ ክርስቲያኑ ሙስሊሙን ከጨለማ ለማውጣት ነው አይደል? በተቃራኒ መንገድ ላይ። ስለዚህ ማለት ለኛ ፍቅር ካላችሁ እኛ ከእንደዚህ አይነት ነገር እንድንወጣ እኛም ደግሞ ለእናንተ ትልቅ ፍቅር ካለን እናንተም ፎከስ አድርጋችሁ ኢቨን በእንደዚህ በመንፈሳዊ ንጽጽር የሚሰሩትን ሰዎች እውነታውን ለመመርመር እነሱ ከሚያወሩት እኔ አሁን አንተ ስታወራ ገብቼ መጽሐፍ ቅዱስ ላይ የራሴን ማለት አንተ ከተናገርከው ውጭ የራሴን ትኩረቶች አነባለሁ ምናምን ከጠቀስካቸው ጥቅሶች አይ ዛሬ የተናገረው ነገር ትክክል አይደለም፣ አይ ይሄኛው እኮ እውነት ነው፣ ለምን የኛን አባቶች አልጠየቅም በሚል ፎከስ። ሌሎችም ሙስሊሞች ባይዘው በዚህ ልክ መረዳትን ወስዳችሁ አሁን ማለት ቴክኖሎጂ በጣም ስለረቀቀ ሰው ሁሉ እምነትን አስገድደው ሳይሆን በራሱ ፍላጎት ነው የሚመርጠው። ባይዘው እዚህ ጋር 1600 1000 ስንት ሰው 1500 ሰው የራሱ የፈለገው ዛሬ የፈለገውን እምነት የመምረጥ መፍት አለው፣ ማንም አይከለክለውም። ስለዚህ ላይክ በዚህ ልክ ስለሆነ ኢቨን አንዳንዴ ማይሆን ነገር እንትን ከሚባል እንደ እምነት ላይ ፎከስ ትክክለኛ ነገር ብንማር የሚል ነው። እኔ እንኳን እንዲህ እውቀቴም ከፍ ያለ አይደለም ለማውራት ምናምን። አመሰግናለሁ ስላስገባኸኝ። መልካም ሜሪ አለሽ? አሎ ሰላም አለይኩም። ወአለይኩም ሰላም። እስራኤል ህዝብ እንጂ ስለ ኢየሱስ ክርስቶስ አይደለም። ዊል ሲን እንመለከተዋለን። ዮሐንስ ወንጌል ምዕራፍ 19 ቁጥር 26። ኦኬ ብቸኛ ሊጠቀስ የሚችለው እንዳለችው አሁን ዮሐንስን ነው ሊጠቀስ የሚችለው። ግን ዮሐንስ ራሱ የዛ የስቅለቱ እንትን እንዳልነበረ ጥቅሶችን ላሳይሽ እዚሁ ጋር። ኦኬ ዮሐንስ ወንጌል ከቁጥር 26 ጀምሮ እንመልከተው። ኢየሱስም እናቱን የወደው የነበረው ደቀ መዝሙርን በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት አለ። አይደለ ጄሪ? ድምፅ አይሰማም? ኦኬ በጣም ጥሩ። እኮ አሁን እሱን ነው የምልሽ። ኢየሱስ የወደው የነበረው ሐዋርያ ማን ነው? ዮሐንስ። ኦኬ ማን ነው ኢየሱስ የወደው የነበረው ሐዋርያ ብሎ የሚተርክልን ማን ነው? ዮሐንስ ራሱ። ኦኬ ዮሐንስ ራሱን የወደው የነበረው ሐዋርያ ብሎ እየጠቀሰ ነው። አዎ እንደውም ወደ ደረቱ የሚጠጋው ምናምን እያለ ይገልጻል። ኦኬ በጣም ጥሩ። ምንኛ አገላለጽ ነው? ምንኛ ነው የሚባለው? እስቲ ለምሳሌ ኢየሱስ ራሱ ዮሐንስ ምን እያለን ነው? ኢየሱስ የወደው የነበረው ደቀ መዝሙርን እንደዚህ ያለው ብሎ እየነገረ ነው ራሱን ማለት ነው። አስቡት፣ ምንኛ አገላለጽ ነው ጄሪዬ? ከላስ እሱ የጻፈበት ኮንቴክስት ነው። እኛ ምን አገባ ብለን ችግር የለውም። ዝም ብለሽ ነው ያው በቃ በግድ ነው እንጂ ምንም ማስረጃ የለም ነው። እሺ እንለፎሽ። ከዚህ በኋላ ደቀ መዝሙሩ ራሱ ዮሐንስ ወንጌል ነው የሚለው። እዚህ ጋር እንሂዳ። ዮሐንስ ወንጌልማ ስም ነው፣ ሰው ነው ዮሐንስ ብሎ የሰጠው። ወንጌሉ ዮሐንስ ወንጌል ያለው። ከዚህ በኋላም ኢየሱስ አሁን ሁሉ እንደተፈጸመ አውቆ ቆይ ይሄ ሳይሆን እዚህ ጋር ከዚህም በኋላ ደቀ መዝሙሩ እናትህን እንኋት አለው አለ። ማንን ነው እናትህን እንኋት ያለው? ዮሐንስን አይደለ? የክርስቶስን እናት ኢየሱስ ማርያምን አይደለም፣ እናትህን እንኋት አለው። ደቀ መዝሙሩን ይዛት ሂድ ማለት ነው። ዮሐንስን ነው ያለው፣ ክርስቶስ ዮሐንስን ነው። ኦኬ። ከዚያ ሰዓት ጀምሮ በእነሱ አሳሰብ መሰረት በስዋዕት ራሱ የሚቀርበው ሰው ጠርታችሁ እናንተ ቆሻሻ ቦታ ላይ ሰውን ምግብ ተጋብዛላችሁ እንዴ? እንጨት ላይ እንዴት ሰው መስዋዕት ይቀርባል? አምላክ ያስጠነቀቃቸው ቦታ እኮ ነው። ያ እንጨት የእርጉሞች ቦታ ነው ብሎ ነው ያስጠነቀቃቸው እግዚአብሔር ሲነግራቸው ለአይሁዶች። እንዴት አድርገው ነው መስዋዕት ብለው ቢያስቡት ኢየሱስ ክርስቶስን በእንጨት ላይ የሰቀሉት? በእናንተ ሀሳብ ኦኬ፣ መጽሐፉ ራሱ ይተነብያል ብላችሁ የምታስቡ ከሆነ ማለት ነው። እና በዚህም ሆነ በዛ የማያስኬድ ነው። ኢሳይያስ ምዕራፍ 52 ቁጥር 5 ላይ
ህዝቤ በከንቱ ተወስዷል፣ አሁን ከዚህ ምን አለኝ፣ እንዲህ ይላል ያህዌ ምናምን፣ እንደዚህ ተወሰደ፣ እንደዚህ ለኃጢአት እንትን ሆነ ምናምን ተብሎ እየተነገረ ያለው አጠቃላይ አገላለጹ አውዱም የሚናገረው ለእስራኤል ነው። ለዛም ማስረጃ ደግሞ እኛ የራሱ መጽሐፉ ባለቤት ነን ብለው የሚጠሩ አካላቶችን አምጥተን መናገር እንችላለን ማለት ነው። ኦኬ እሺ፣ አሁን ልቀጥልና እኔ ፖይንት ላንሳ። አይደለም ኦኬ፣ ነገር ካለ ዮሐንስ እንደጻፈው የዮሐንስ ደቀ መዝሙር ፖሊካርፕስ የሚባል በ180 ዓመተ ምህረት የነበረው በዛው ዘመን ማለት ነው የነበረው አባት ጽፎልናል። ዮሐንስ ራሱ ወንጌሉን እንደጻፈ፣ ነገር ግን ስሙን በቀጥታ ሳይሆን ኢየሱስ የሚወደው ደቀ መዝሙር እያለ ሲገልጽ እንደነበረ ነግሮናል። ያው በዛው ዘመን የነበረ የእሱ ፖሊካርፐስ እርድእት ነው። ፖሊካርፐስ በየትኛው መጽሐፍ ላይ ሐዋርያው ዮሐንስ ወንጌሉን ይህንን ወንጌል ሐዋርያው ዮሐንስ ጽፎታል ብሎ አልተናገረም። ካለሽ ማስረጃ አስችል። አይ ቲንክ ወደ 4 የሚታወቁ መጽሐፍቶች አሉ። ለመናፍቃን ባዘጋጀው መጽሐፉ ላይ ኤራኔስ የእሱ እርድእት አይደለም፣ ፖሊካርፐስ ነው ያልሽ። ፖሊካርፐስ ነው እርድእት ነው ወይም የእሱ ተማሪ ብለን የምናነሳው። ኦኬ 3 አካላቶች አሉ ላንሳለሽ። ኢግናሽየስ ዘሩም ብለን የምንጠራው አለ። እሱ ከሁሉም የቀደመ ነው። ከዛ እነ ፖሊካርፐስ አሉ። ከዛ እነ ሄርማን አለ። ከዛ ደግሞ ኤራኔስ ተጠቃሽ ነው። ኦኬ ኤራኔስ በቀጥታ የዮሐንስ ደቀ መዝሙር ነው እኮ ፖሊካርፐስ የለም እኮ ነው የምልሽ። ከፖሊካርፐስ ማስረጃ አታመጭም አለ። የፖሊካርፐስ የዮሐንስ ደቀ መዝሙር ሲሆን የፖሊካርፐስ ደቀ መዝሙር ነው ሄራኒየስ። እሱ ነው የጻፈው። ኦኬ ዳትማችን እኮ ፖሊካርፐስ የለም። ፖሊካርፐስ ማስረጃ የለሽም። የፖሊካርፐስ ደቀ መዝሙር ያው እሱም ደግሞ በሁለተኛው ክፍለ ዘመን ላይ ነው። አንድ ናቸው እኮ ፖሊካርፐስ የለሽም። ፖሊካርፐስ የተማረው ከዮሐንስ ነው። ከፖሊካርፐስ ደግሞ ሄራኒየስ ተማረ። ዲፈረንስ ፖሊካርፐስ ብሏል ስትይኝ በየትኛው መጽሐፍ ላይ ፖሊካርፐስ ብሏል የሚለው ማምጣታችን ብዬ ነው የነገርኩሽ እኮ። ፖሊካርፐስ አለ እኮ አላልኩም። መጀመሪያ ፖሊካርፐስ ስላልሽ ነው። እሺ ሁለተኛ እሺ፣ አሁን ፖይንትሽን ማንሳት ትቻለሽ። እነ ፖሊካርፐስ እርድእቶቹ ካሌሉበት እዚህ ላይ እነ ክሌመንት ኦፍ ዘ ሩም እነ ፖሊካርፐስ ሌሎቹ እነ ሄርመን እዚህ ፖይንት ላይ ካሌሉ ከዚህ በኋላ ኦልሞስት አልቋል ማለት ነው። ስለዚህ ፈርስት ሃንድ የሆነ ከዮሐንስ ተማሪዎችን ማግኘት አንችልም። ምናልባት ከተማሪዎቹ ተማሪ አለ ብለሽ ነው የምትሞግችው። እሱ ማን ከሚባል ግለሰብ ነው? ኢራኒየስ ተብሎ ከሚጠራ ግለሰብ ከዚሁ ማስረጃ አለን ብለሽ ነው የምትሞግችው እንጂ ከእንትን የለም ማለት ነው። ከዮሐንስም የለም፣ ከዮሐንስ ደቀ መዝሙርም የለም አይደለ? እንደ ከዮሐንስ ደቀ መዝሙር ተምሮ እኮ ነው ኢራኒየስ የጻፈው። ኖ ገብቶኛል። የለም ነው ምልሽ፣ ከሁለቱም የለም ነው ምልሽ አይደለ? እሺ ዋናው ነገር ሁሉም በአንድ ዘመን ላይ መሆናቸው ነው። እና ከዚህ በኋላ ግን መጠንቀቅ ያለባችሁ ነገር ክርስቲያኖች፣ በምንም ተአምር ኢራኒየስን እንደ አንድ ክርስቲያን አድርጋችሁ የዘመኑ ኦርቶዶክሶች ስላሴ አማንያን መጥቀሳችን። ምክንያቱም ኢራኒየስ ሊትራሊ ኢየሱስ ክርስቶስን ከአብ ያነሰ መሆኑን ነው የሚያነሳው። አንድ አምላክ እንዳለ አምላክ ብቻውን ነው ይላል። እርሱም የሁሉ ጌታ ነው፣ የመጀመሪያ የመጨረሻ የለውም ይላል። እርሱ እውነት ነው፣ ሁሌ እንዳለ የሚቆይ ነው፣ የማይቀየር ነው ይላል ስለ አምላክ ሲያወራ። ግን ከእርሱ የሚወጡ ነገሮች ሁሉ የተፈጠሩ ነገራቶች ናቸው፣ ወደፊትም የሚፈጠሩ ነገራቶች ናቸው። ጅማሯቸው ከእሱ ይወስዳሉ፣ በዚህም ምክንያት ከፈጠራቸው ከእሱ ያንሳሉ ይላል። ከእሱ ያልተወለደ ነው፣ የተወለደ ነገር በሙሉ ከተወለደው የተወለደ ነገር በሙሉ ከአምላክ ያንሳል ብሎ ነው የሚያነሳው ኢየሱስ ክርስቶስን ጭምር። እና እሱን አትጠቀሙት። ኢራኒየስ አጌኔስ ሄሬሲስ መጽሐፍ ቡክ 2 ቻፕተር 34 ላይ ማግኘት ትችላለሽ። ምንድን ነው የሚለው? አምላክ ብቻ ነው አንድ ቢጎትን ይላል። አምላክ ቅድም ያው እያነበብኩልሽ ነበር እኮ አምላክ ያልተወለደ ነው ብሎ ነው የሚያስቀምጠው። ያልተወለደ ነገር በሙሉ በአማርኛ አታወራም እንዴ? ቻፕተሩን በአማርኛ ትነግረን? እንግሊዘኛው ነበር አማርኛ ነው ያወራሁት። ታዲያ ኢትዮጵያ ውስጥ አይደለ ያለው? ታዲያ የኢትዮጵያ ቋንቋ አለ አይደል እንደምታወራው? ታዲያ በአማርኛ ነው እኮ ያወራሁት። መጽሐፉ አጌኔስ ሄሬሲስ ቻርተር ማለት አማርኛ አይደለም? ቻርተር ማለት አማርኛ ነው? ቻርተር አላልኩም፣ ቻፕተር ነው ያልኩት።
ቻፕተሩ ማንም ይረዳዋል። ሚውት አድርግ እባክህ። ምን ሆኖ ነው እንዴ? እንግዲህ እኛ መጽሐፉን ነው ማነበው። እኔ ምን ልበለው? እሺ እኔ አሁን ቻፕተሩ ምን ብዬ እንትን ልግለጽልህ? ምዕራፍ ልበልህ? ይሄ መጽሐፉ ይዘት ነው። ኦኬ። እና እዛ መጽሐፍ ላይ እንደዛ ብሎ ያስቀምጣል። ኦኬ። ሌላ ፖይንቶች ላይ እንዳንሄድ እሺ። ኢየሱስ ክርስቶስ አንቺ ተሰቅሏል ብለሽ ነው የምታምነው? ነገር ከቃል አንጻር ነው። በነገራችን ላይ ሌላ ፖይንት ያስገባናል እንጂ እንደዛ ብሎ ሲናገር ስለ ጭራሽ ፖይንቱን አታውቂውም ጄሪ። ረፊ በማታውቂው ነገር አትግቢ። ሌላ ነገር ውስጥ ነው ከእንትን አንጻር ነው ምናምን። አዎ ቢቀር ይሻላል። ኢየሱስ ክርስቶስ ተሰቅሏል ብለሽ ታምኛለሽ አንቺ? አዎ እንደውም እኮ ጌታችን ራሱ የተናገረው ነገር አለ። ምንድን ነው መሰለህ? አይደለም በእውነት በጣም ከሚያስፈራኝ ነገር ውስጥ አንዱ ክርስቶስ አልተሰቀለም ብሎ ማመኑ ነው። እንዴት የክርስቶስ ተቃዋሚ ይመጣል? ቀላል እንደሆነ ላሳይሽ። እንደዛ ብሎ ማመን። ኦኬ አንቺ አሁን ማለት ነው ፖይንቱን እናንሳው። የኢየሱስ ክርስቶስ ስቅለት ምንድን ነው እንትኑ የሚያስገኘው ነገር ምንድን ነው? መሰቀሉማ የብሉይ ኪዳን መስዋዕቶች አሉ አይደለ? በጎች፣ ጠቦቶች ምናምን ነገር እግዚአብሔር አምላክ ለሙሴ የሰጣቸው የኃጢአት ማስተሰሪያ እና እነሱ ጥላ ናቸው፣ ወይንም ደግሞ የክርስቶስ ኢየሱስ ምሳሌ ናቸው። ያው በጎቹን አይተህ ከሆነ ንጹህ መሆን አለባቸው፣ ከሴት ያልተገናኙ። እንደገና ይስሐቅ የኢየሱስ ክርስቶስ ጥላ ነው። አይዋን እንደውም ማነው ይስሐቅ? አዎ የክርስቶስ ምሳሌ ነው። ምክንያቱም ይስሐቅ እንዳይታረድ። ይስሐቅ ታርዷል ወይስ በሱ ምትክ የታረደ አካል አለ? ምን አልከኝ? ይስሐቅ ነው የታረደው ወይስ በሱ ምትክ የታረደ አካል አለ? እኮ በይስሐቅ ደም ዓለም ስለማይድን እግዚአብሔር አምላክ በግን ሰጠው አይደል? በይስሐቅ ምትክ። ኦኬ። ስለዚህ ለምን ነው ይስሐቅን አምላክ ያልተቀበለው? አምላክ ሰውን እንደ መስዋዕት አድርጎ ይቀበላል? አምላክ ሰውን መስዋዕት አድርጎ ይቀበላል? የተቀበለበት እስቲ የትኛው ታሪክ አለ? ኢየሱስ የእግዚአብሔር በግ ተብሏል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ይገልጸዋል እኮ። በግ ማለት ታዛዥ ነው። እናንተም በጎች ተብላችሁ የለ እንዴ? ምን ሆነሽ ነው? በግ ማለት እኮ የሚታረድ ማለት አይደለም። እነዛማ አትረዱት። በጎቼ ድምፄን ይሰማሉ አለ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ላይ። በጎቼ ድምፄን ይሰማሉ ማለት እናንተ እንግዲህ ይሄ ሁሉ መስዋዕት ሊሆን ነው እንዴ? አይደለም። የእግዚአብሔር በግ ማለት ኢየሱስ ክርስቶስ በጽድቅና ከማናችንም የተሻለ ስለነበረ ነው። ፊልጵስዩስ ምዕራፍ 2 ቁጥር 9 እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እኮ ነው የሚለው። የዓለምን ኃጢአት የሚያስወግድ በብሉይ ኪዳን በጎች እኮ በብሉይ ኪዳን በጎች የሰውን ኃጢአት ያስተሰርያሉ። ያው ሊቀ ካህኑ በዓመት አንዴ የበግ ደም አፍስሶ የራሱንና የሕዝቡን ኃጢአት ያስተሰርያል። እንደዛ ነው የሚያደርገው ወይስ ኃጢአት የሰሩ አካላቶች ናቸው በሱ የሚስተሰረዩት ወይስ አይደለም? በበጉ መስዋዕትነት የሚስተሰረዩት እኮ ኃጢአት የሰሩ ለሕዝቡም ለራሱም እኮ ኃጢአት የሰሩ ሰዎች የሚያስተሰርዩት ወይስ አይደለም? እኮ በጣም ጥሩ ግን እንትን የለውም አይደለ? ይሄ እናንተ እንደምትሉት አይነት እድፈት ምናምን የሚባል ኮንሴፕት፣ በዛ ኮንሴፕት አንድም በግ የታረደ የለም። በድፍረት ማለት እድፈት ወይም ደግሞ ድቀተ ባህሪ የወርስ ኃጢአት የሚለው ብዙም ትጠቀሙታላችሁ፣ ግን ትክትላላችሁ እዚህ ስትመጡ በድቀት ምናምን አስበው እንትን የሚል የለም አይደለ? እንትን የታረደ የለም። ድቀተ ባህሪ አታውቂም? ለምሳሌ ስለ ድቀተ ባህሪ ብቻ ሳይሆን ስለ ዓለም ኃጢአት ነው። አሁንም ለምሰራው ኃጢአት አበስኩ ገበርኩ። ስለዚህ ኢየሱስ ክርስቶስ ይሄ ደግሞ አዲስ ትምህርት ነው ዛሬ የሰማሁት። ኢየሱስ ክርስቶስ ለምሳሌ አንድ አበበ የሚባል ሰው ተነስቶ ዝሙት ቢሰራ አይቆጠርበትም? ኢየሱስ ሞቶለታል አይደለ? በክርስቶስ አምኖ በክርስቶስ ያመነ ሰው ይበቃናል። ኢንቴንሽናሊ ኃጢአትን አይሰራም። ማን ያለ የሁሉ እንዴ? ማን ያለ እንደዛ ኢንቴንሽናሊ ምንም ሰው ኃጢአት ኧረ ተይ፣ በአይናችን የምናየው ነው። ይኸው ወንጀል ስንት ነገር ቄስ ሆኖ አልፈልግም።
የሆነ ሀሳብን አንተ አስቀምጥልኝ፣ እኔም ሀሳቤን አስቀምጣለሁ። ልክ ሁሱ ሲያደርገው እንደነበረ ማለት ነው። እኔ ደግሞ እንደዛ ቃል ክርክር ቃል በቃል ስናወራ ነው፣ ክርክር አይደለም። አሁን ጥሩ ነገር ነው። ቃል በቃል ስናወራ በደንብ ትምህርታችን እንትን በደንብ እየተግባባን እንመጣለን። አሁን የመጨረሻ ላይ ያልሽው ነገር አሁን ምንድን ነው? ኃጢአትን አስመልክቶ ስለ እድፈት ወይም ደግሞ ስለ ድቀተ ባህሪ ሳይሆን ኢየሱስ ክርስቶስ ተላልፎ የተሰጠው ለእኛ ተላልፎ የተሰጠው ለእያንዳንዱ ለምንሰራው ኃጢአት ነው ያልሽው አይደለ? ኦርቶዶክስ ነሽ አይደለ? እሺ እንደዛ ኦርቶዶክስ ነኝ። ግን እንደዛ የሚል አለ? ለድቀተ ባህሪ ነው የሞተው የሚል አለ መጽሐፍ ቅዱስ ላይ አንድም ቦታ? ለእንደዚህም ነው የሞተው የሚባል ነገር የለም። ያው የፍልስፍና ውጤት ነው፣ የክርስትና የፍልስፍና ውጤት ነው። ያው እኛ በዛ መሰረት ኢየሱስ ለዓለም ኃጢአት ሞተ፣ የዓለሙን ኃጢአት ለማስወገድ እንደሞተ፣ በክርስቶስ ያመነ አሁን ኩነኔ እንደሌለበት፣ በክርስቶስ ሞት ያመነ እግዚአብሔር እንደታዘዘ መጽሐፉ ይናገራል፣ ወደ ፍርድ እንደማይገባ እንጂ ለድቀተ ባህሪ ሞተ የሚል የለም መጽሐፉ ላይ። እንደዛ ያስቀምጥልን። እንግዲህ ተቀብያለሁ። አንብበሽ ሌላ ጊዜ ብትመጪ ይሻለኛል። አንተ አስቸገረ እኔ አያለሁ፣ ምንም ከማየት ወደኋላ አይደለም። ግን አንቺ ይሁንና ማለት አደገኛ ትምህርት ነው። ኦኬ ያ ማለት ኢየሱስ ለማርያም ብሎ ሞቷል? አዎ። ለምን ለማርያም አይሞትም? ኦኬ ማርያም ኃጢአት ሰርታለች? ኃጢአት ሰርታለች አይደለም? ባትሰራም የሰው ልጅ አይደለች እኮ የሰው ልጅ ናት። ኃጢአት ካልሰራች ለምን ዋን የሞተው እንደ የሰው ልጅ ሆኖ ፍጹም የለም። ግን ምንድን ነው የለበስነው? የአዳምን ስጋ ነው። ክርስቶስ ደግሞ ገብቶኛል። አየሽ ዘለልሽ የአዳም ስጋ። ጥያቄውን ዘለልሽ። ኃጢአት ሰርታለች ወይስ አልሰራች? ኃጢአት አልሰራችም። ያው በቤተክርስቲያን አስተምሮ በነፍስም በስጋም ንጽሕት ነች። ለምኗን የሞተው? ለምኗን የሞተው የያዘችው የአዳምን ስጋ ነው። ይሄ ስጋ ደግሞ መታደስ አለበት። መጽሐፉ ኢየሱስ ክርስቶስ ኢየሱስ የወሰደው ስጋ የማርያምን ስጋ ነው አይደለም? የማርያምን ስጋ ነው፣ ግን መለኮት የተዋሃደው ስጋ ነው። ኦኬ ያ የማርያም ስጋ እድፈት አለበት ወይስ የለበትም? ወይ ድቀተ ባህሪ አለበት ወይስ የለበትም? መለኮት ስለተዋሃደው የለበትም። ንጹህ ነው ከኃጢአት በስተቀር ይላል እኮ። ልክ እንደ ኃጢአትማ ማርያምም ኃጢአት አልሰራችም። ስለ ኃጢአት እያወራን አይደለም። ኃጢአት አልሰራም ኢየሱስ። አዎ ማርያምም አልሰራም። መለኮት የተዋሃደው የከበረ ስጋ ነው እኮ። የማርያምን ስጋ ሲወስደው መለኮቱ አንጥቶታል። የነበረበትን እድፈት አንስቶታል መለኮቱ። አዎ የለም። የዮሐንስ ወንጌል የራሱ ምንድን ነው? የሉቃስ ወንጌል ሲናገር መንፈስ ቅዱስ ይጸልልሻል ብሏታል። አዎ የልዑል ኃይልማ መንፈስ ቅዱስ እኮ ይጸልልሻል ማለት እኮ ግዕዝ ነው። ወደ አማርኛው ስታመጣው አነጻ፣ ለየ ምናምን የሚል ትርጉሞችን ይሰጣል። እና አሁን እኮ ፖይንታችን እዛ አይደለም። ልዘዩ ስለፈለግሽ ነው። እኔማ በቃ እኔ እኮ ዘጋው ፖይንት። በዛ ደረጃ ስትይኝ በቃ ይበቃል አልኩኝ እኮ ተውኩት። እንደዛ ስትይኝ ኦኬ እንደዛ ከሆነ በቃ አይተሽኝና ሌላ ጊዜ እናወራለን ብዬ ዘጋው። እኔ ፖይንቴ ጨርሻለሁ። ማወራው ነገር የለም። እስልምናዊ ጥያቄ እንደተሰቀለ ማውራት ሌላ ሰው መቀጠል ይችላል። ፖይንታችን የነበረው ክርስቶስ ተሰቀለ ወይስ አልተሰቀለም የሚል ነበር። አንተ ወደ ዮሐንስ ወንጌል ላይ ስናወራ ለዮሐንስ ወንጌልም ምንም ፖይንት አላመጣሽልኝም። ኦኬ ሶ የአይን እማኝ ያለው ስንል የአይን እማኝ እንዳይለን የተመለከትነው ጥቅሶች ጠቀሽ የጠቀሳሻቸውን ጥቅሶችም ተመለከትናቸው። ሰውን እና ረዥም ርቀት የሚያዝን ረዥም ሰዓትም ፈጅል። ሌላ እስልምና ላይ ጥያቄ ያለው ሰው ካለ ወይ ማውራት የሚፈልግ ሰው ካለ ቆይ አንዴ እንትን አስቀጥልሻለሁ። አንዴ ሶልዳ የሚለው አካውንት ሚውትህን አንሳማ። ሰላም ሰላም። የጠየቅኩህን ጥፌልህ ነው ያስገባኸኝ። እሱን መልስልኝ። ምን ብዬ? መሐመድ የዘጠኝ ዓመት ደፍሯል ምናምን ሚት አታረገኝ። ምንድነው ሚት የምታረገኝ? ጥያቄ ነው የምትመልስ ከሆነ መልስ። ኧረ እኔ እንትን አላልኩም። ምን ያለው ሚት ማድረግ ከይቅርታ ጋር አንዴ መጀመሪያ ረጋ በል። ሁለተኛ ለምላስህ ለከትና ልክ አድርግለት። ምናልባት ይሄ ከቤተሰብ የወረስከው ነገር ካለ እዛው ጨርስ።
በማህበረሰባችን አሳዳጊ የበደለው ነው የሚባለው እንደዚህ አይነት ሰው ረጋ በል። ጥያቄዎች ካሉ ጥያቄህን መሰረታዊ በሆነ ፖይንት ማንሳት ትችላለህ። እንደዛ እናደርጋለን። ኦኬ ምናልባት አሳዳጊ የበደለው እንዳትሆን ሃይማኖትህንም እንዳታሰድብ። ከሃይማኖት የጀመርከው ከሆነ ከእናትህ ከአባት የተማርከው ነገር ከሆነ ወይል እንግዲህ እናያለን። ሃይማኖት አሳዳጊ የበደለው ሰው ባህሪ አታሰብ። ኦኬ አሁን ስርዓት ባለው ሁኔታ ጥያቄህን ቀጥል። ኦኬ የጠየቅኩህን መልስልኝ። ኦኬ ጥያቄህ ምንድን ነው? ያልኩህን መሐመድ የ9 ዓመት ደፍሯል የሚል እውነት ነው አይደለም? ይሄ ነው ጥያቄ። ማን ያለህ እንደዚህ? ጥያቄ ነው እየጠየቅኩ ነው አይደለም ነው። ማን ያለህ? ስላነበብኩት ነው። ኦኬ እኮ ያነበብክበት ማስረጃ ነው። ጎግል ውስጥ አለክ እኮ ክፈት፣ ጎግል ላይ ክፈትልኝ ቶሎ። እንግዲህ እንደዚህ አይነት ሰዎች ሲመጡ እንዳልኳቸው ነው። ከማህበረሰባቸው ከሃይማኖታቸው የወረሱት ነገር ነው። ኦኬ ቶሎ በል፣ ማስረጃውን ብቻ ክፈት። ምንም ነገር እንዳታወራ፣ ማስረጃ ብቻ መክፈት። አዎ እንዲህ ትወጣለህ ማለት ነው። እንዲህ ትወጣለህ። ኦኬ ካሁን በኋላ ታብታብ አድርግ በደንብ። እሺ ሙከሚል ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ኦኬ እንትን የምታነሳው ፖይንት ካለ እንትን ማለት ካሁን በኋላ እንደዚህ አይነት ፖይንት ሲመጡ ከእናት አባቶቻችሁ ከሃይማኖታችሁ የወረሳችሁት ነው በሏቸው። ምንም አትበሏቸው። ሌላ እንደዛ አይደለ። እኛ አባቶቻችን እናቶቻችን እኮ እንደዚህ ነው የሚሉት። ይሄ አሳዳጊ የበደሉ ነው ይባላል። እንደዛ በሏቸው። ምንም ሌላ ነገር ውስጥ መግባት አያስፈልግም። ሲሳደቡ እንዳትሳደቡ፣ ምንም ነገር አትበሉ። ያንን ብላችሁ ማስረጃ ካለ ጥላችሁ ሂዱ። ማውራት የሚያስፈልገው ከነዚህ አይነት ሰዎች ጋር ማለት ነው። አይደለም ያለው አበበ ሰላም ብያለሁ። ሰላም ነው። እንዴት ነህ? ሰላም ነህ ወይ? አለሁ ሁሉ ሰላም፣ እግዚአብሔር ይመስገን። ኦኬ ኢየሱስ ክርስቶስ ምድር ላይ ያለ ማንን ነበር የሚያመሰግነው? እኔ ብዙም አላውቅም ስለ ክርስትና። እስቲ ስለ እስልምና አንዳንድ ነገር በል እኮ። ጥያቄ ካለ እስልምና ላይ ጠይቅ፣ ካልሆነ እኔ ደግሞ አንዳንድ ፖይንቶችን ላስረዳህና ካልሆነ ጥያቄ ካለ እዚህ ፖይንት የማይገባኝ አለ እስልምና ላይ እንዲህ የምትሉት ነገር ይገርመኛል ካልክ መጠየቅ ትችላለህ። እሺ ከኢየሱስ ክርስቶስ መሐመድ ከመምጣቱ በፊት እስልምና ነበረ ወይስ እስላም የሚባል ስያሜ ነበረ? እሺ ስለሱ አንዳንድ በለኝና ከዛ ወደ ጥያቄ እንቀጥላለን። እሺ ኦኬ። አሁን የጠየቀን ጥያቄ በጣም ወሳኝ ጥያቄ ነው። መለኮታዊ ወሳኝ ጥያቄ ነው። ያ ጥያቄ ምንድን ነው? እናንተ የምትከተሉት ሃይማኖት ኢስላም የሚለው ሃይማኖት ኤግዚስተንስ አለው ወይ? ቀደምት የነበረ ሃይማኖት ነው ወይ? ነቢዩ መሐመድ ሰለላሁ ዐለይሂ ወአሊሂ ወሰለም የፈጠሩት ሃይማኖት ነው ወይስ አይደለም ለሚለው ምንድነው ማረጋገጫችን? ስለዚህ ያንን አስመልክተን ኢንሻአላህ ሐሳባችንን እናስቀምጣለን ማለት ነው። በመጀመሪያ እኛ ምናምነው ሃይማኖታችን ጀማሪው ግለሰብ አይደለም። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ይህንን ሃይማኖት ጀምሮት ቢሆን ኖሮ በመሰረቱ ይህ የሃይማኖቱ መጠሪያ ስያሜ ምን ይሆን ነበር? ሙሐመድያን ተብሎ ሊጠራ ይችል ነበር፣ ወይ ደግሞ ከዛ ጋር የተገናኘ ፖይንት ነበር ሊኖር የሚችለው። ምክንያቱም በዓለም ላይ ሃይማኖትን የጀመሩ ግለሰቦች በሙሉ ሃይማኖቱ የሚጠጋው ወደ እነሱ ነው። ዞራስተሪያኒዝም የሚለውን ብናነሳ የሚጠጋው ወደ ማን ነው? ወደ ዞራስተር። ክርስቲያን ብለው የሚያነሱት የሚጠጋው ወደ ማን ነው? ወደ ክርስቶስ ነው። አይሁድ የሚጠጋው ወደ ማን ነው?